ዲያቆናት ሕዝቡ ሁሉ ደንግጠው ታወኩ። በዚያም ያለው አሳ አንበሪ ግን መንቀሳቀሱን ሁሉ አልተወም። በመንቀሳቀሱ የቤተ ክርስቲያኗ ሕንጻ እኩሌታ ይሰነጠቅ ዘንድ ጀመር። ምድርም የተናወጠች መሰለ። ንጉሡና ሊቀ ጳጳሳቱ፣ ካህናቱ፣ ዲያቆናቱ፣ ሕዝቡም ሁሉ ካሉበት በባሕሩ ወደብ ከተሠራች ከዚያች ቤተ ክርስቲያን መናወጥ የተነሣ ፍርሃትና መንቀጥቀጥ በላያቸው ወረደ። ያ አንበሪ ግን በባሕሩ ውስጥ ወደፊት መንቀሳቀስ ጀመረ። ቤተ ክርስቲያኗ በጀርባው ላይ ነበረችና በቤተ ክርስቲያኗ ውስጥ ያሉ ሁሉ ያ አሳ አንበሪ ወደ ባሕሩ ውስጥ ሊያሰጥመን ነው ሲሉ አሰቡ። ያን ጊዜ በኃያሉ ሊቀ መላእክት ቅዱስ ሩፋኤል ቅድስት ስዕል ፊት በጽኑ አለቀሱ። በአንድ ቃልም ገናናው የእግዚአብሔር መልአክ ሊቀ መልአኩ ቅዱስ ሩፋኤል ሆይ እርዳታ ፈጥኖ ይደርስልን ዘንድ በቅድስት ቤተ ክርስቲያን ወደ ተሰበሰብን ወዳጆች ተመልከት እያሉ ይጸልዩ ጀመር። ያን ጊዜም የእግዚአብሔር መልአክ ቅዱስ ሩፋኤል ከሰማይ ወርዶ ያችን ቤተ ክርስቲያን በብሩሃት ክንፎቹ እንደ ደመና ጋረዳት። በእጁም በተያዘ የብርሃን በትረ መስቀል ያንን አሳ አንበሪ ወግቶ በጌታዬና አምላኬ ኢየሱስ ክርስቶስ ኃይል ከቦታ ሳትንቀሳቀስ እስከ ትውልድ ዘመን ለዘላለም ትኖር ዘንድ አዝሃለሁ አለው። ከዚህ በኋላ ሊቀ መልአኩ ቅዱስ ሩፋኤል ቤተ ክርስቲያኗን ከነማዕዘኗ ከግድግዳዎቹና ከመሰጉያዋ በውስጧም ተተክለው ካሉ ሁሉ ጋር በጀርባ ላይ ሁሉ እያለች ያንን አሳ አንበሪ ወግቶ በያዘበት ብርሃናዊ በትረ መስቀሉ ወደ ቀድሞው የባሕሩ ወደብ ጎተተ። ያን ጊዜ ግንቡ ቦታውን ሳይለውጥ ድንጋዩም የቀድሞው የድንጋይ ግጥሙ ሁሉን ሳይለቅ እርስ በርሱ ተጣበቀ። ሊቀ መላእክት ቅዱስ ሩፋኤል አሳ አንበሪው በቀድሞው ስፍራው ያችን ቤተ ክርስቲያን በቀደመ መሠረቷ ላይ አንጿቸዋልና ሊቀ መልአኩ ቅዱስ ሩፋኤልም አዳኝ የሆነ የጌታዬ ኢየሱስ ክርስቶስን ስም ጠርቶ ከሞት እንዳዳናቸው ሁሉ አስተውሉ። በድንቅ ታምራቱ የዳኑ ንጉሡና ሕዝቡ ሁሉ በሊቀ መልአኩ ቅዱስ ሩፋኤል ላይ አድሮ ድንቅ ታምራቱን ስለገለጸላቸው የቅዱስ ሩፋኤልን አምላክ ልዑል እግዚአብሔር አምላካቸውን አመሰገኑ። የዚህች የቤተ ክርስቲያን ታሪክ በዓለም ሁሉ በየአውራጃዎቹ ተሰማ። የቅርብም የሩቅም ሰዎች ሁሉ ተሰብስበው ታላቁ ሊቀ መላእክት ቅዱስ ሩፋኤል የለመኑትን ሁሉ ያደርግላቸው ዘንድ እየነገሩ ያማልዳቸው ዘንድ በውስጧም ይጸልያሉ። የምሕረት መልአክ የልዑል እግዚአብሔርን ፈቃድ የሚፈጽምና ገናናው መልአክ ነውና የዚህ የሊቀ መልአኩ ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬም ዘውትርም ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁንና በልዑል አምላኩ ፈቃድ የተቸገሩትን የሚረዳ ገናናው ሊቀ መልአክ ቅዱስ ሩፋኤል ያደረገው ታምሪ ነው። ሊቀ መልአክ ቅዱስ ሩፋኤልን የሚወድ በቅዱስ ሩፋኤል ስምም ዘወትር ምጽዋትን የሚሰጥ አንድ ንጉሥ ነበር።
ይህ ንጉሥም አንድ ቀን በባሕር ውስጥ ቆሞ ሳለ ዓሣ አንበሪው ሊውጠው መጣ። ንጉሡም ወዳጄና መመኪያዬ ቅዱስ ሩፋኤል ሆይ ከዚህ የባሕር አውሬ ታድነኝ ዘንድ እባክህ ፈጥነህ ድረስልኝ እያለ አሰምቶ ጮኸ። ቅዱስ ሩፋኤልም በዋናተኛ ተመስሎ መጥቶ አዳነው። ያም ዓሣ አንበሪ ይበላው ዘንድ አልተወውም ነበር። ሊቀ መላእክቱ ቅዱስ ሩፋኤል መሆኑን ግን ለንጉሡ አልነገረውም። ይህ ንጉሥም በሊቀ መላእክቱ ቅዱስ ሩፋኤል ስም ቤተ ክርስቲያን ያንጽ ዘንድ አስቦ አነጸ። ቤተ ክርስቲያኗንም ዙሪያዋን ሁሉ አሳመረ። የቅዱሳን ማረፊያ ገዳምም ትሆን ዘንድ አስገደማት። ከዚህች ቤተ ክርስቲያን ሳይለይ መባውን ዕጣኑን ለድሆች ምጽዋት ይሰጣል። ለቤተ ክርስቲያኗም አገልግሎት ይሆን ዘንድ ብርና ወርቅ ለብዙ ዘመን አኑሮ ነበር። ይህም ንጉሥ ካረፈ በኋላ በሊቀ መላእክቱ ቅዱስ ሩፋኤል አማላጅነት ወደ ገነት በደስታ ገባ። ነገር ግን በቤተ ክርስቲያኗ ውስጥ ብዙ ወርቅና የብር መዛግብት ሁሉ እንዳለ የሰሙ የቁዝና የበርበር ሰዎችም በመርከብ ተጭነው መጡ። የዚያ ሀገር ሰዎችን ማርከው የቤተ ክርስቲያኗን ሀብት ሊዘርፉ ፈልገዋልና። የዚያች ሀገር ሰዎች ግን በደርብና በሰገነት ላይ ሆነው የሊያን ጠላቶቻቸውን መምጣት ስላዩ ደጃፎቻቸውን ዘጉ፣ በሮቻቸውንም ሁሉ ቆለፉ። ወደ እግዚአብሔርም አቤቱ ስለ ሊቀ መላእክቱ ቅዱስ ሩፋኤል ብለህ አድነን እያሉ ተማጸኑ። እዚያም ተማጽኖ ሳሉ ለመዝረፍ የመጡ ጠላቶቻቸውን ደመና፣ ጭጋግና ጨለማ በመርከባቸው ውስጥ ሳሉ አጣቸው። የእሳት ነበልባል የሚመስል ታያቸው፣ እጅግም ፈሩ። እሊህም ጠላቶቻቸው ሊቀ መላእክት ቅዱስ ሩፋኤልንም የታዘዘ ሰይፍ ይዞ በምድርና በሰማይ መሃል ቆሞ አይተውታልና። ከዚህም በኋላ በእሳትና በጭጋግ መካከል ሆኖ እኔ በእግዚአብሔር ፊት የምቆም ስለ ሰዎች ዘወትር ወደ አምላክ እግዚአብሔር የምለምን ሩፋኤል ነኝ አለ። እነሆ ይህን መቅሰፍት ስለ ልባችሁ ክፋት በፈጣሪ እግዚአብሔር ፊት አመጣባችኋለሁና ከዚህ የጥፋት የሞትና የጥፋት መከራ ሁሉ እንዳያገኛችሁ ከእንግዲህ ወዲህ ወደ የአገራችሁ ተመለሱ አላቸው። ፈታሄ ማይፀን ወገባሬ ታምር ሊቀ መላእክት ቅዱስ ሩፋኤልም ይህንን ብሎ ከነርሱ ተሰወረ። የተወደዳችሁ ወንድሞች ሆይ ገናናውና ክቡሩ ሊቀ መላእክት ቅዱስ ሩፋኤል በእነዚህ ቀማኞች ላይ የገሰጸውን ድንቅ ታምር አስተዋላችሁን? እግዚአብሔር ሊቀ መላእክት የሆነው ቅዱስ ሩፋኤልን የከበሩ የሰማያት መዛግብትን ሁሉ ይከፍትና ይዘጋ ዘንድ አቃቤ አድርጎ ሾመው። ስለ ሊቀ መላእክቱ ቅዱስ ሩፋኤል ስም ብሎ ለሌለው ሰው መልካም የሚያደርግ ስለ ክብሩ የሚናገር ይህን ቅዱስ መጽሐፍ ድርሳኑን የሚጸልይ የሚሰማ የሚይዝ የሚተረጉም ስንዴን ወይንም ዘቢብ ወይንም ዕጣን ወይንም መብራት ለቅድስት ቤተ ክርስቲያን የሚሰጠውን እንደሚምርለት ቃል ኪዳን ሰጥቶታልና። ዳግመኛ በሊቀ መላእክቱ በቅዱስ ሩፋኤል ስም የተራበውን ያበላ፣ የተጠማውን ያጠጣ፣ የተራቆተውን ያለበሰ፣ ያዘነውን ያረጋጋ፣ ዓይን ያላየውን
በሰው ልብ ያልታሰበችውን እግዚአብሔር ለወዳጆቹ ብቻ ያዘጋጃትን አዲሲቱን ምድር ይወርሳል። የቅዱስ ሩፋኤል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሊህ ታናናሾች ለአንዱ በደቀ መዛሙርቴ ስም ያበላና ያጠጣ ያለበሰ የረዳ ዋጋውን አያጣም ብሎ እንዳያጣ በእውነት እነግራችኋለሁ ብሏልና። እንኪያስ ወንድሞቻችን ሆይ ምስጋና ወደሚገባው እግዚአብሔር አምላክ ለምኑ፣ ከጥፋት ያድናችሁ ዘንድ ዘወትር ወደ እርሱ ተማጸኑ። የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ በየጊዜውና በየሰዓቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በጳጉሜ 3 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጳጉሜ 3 በዚህች ቀን የመላእክት አለቃ የከበረ መልአክ የሩፋኤል የበዓሉ መታሰቢያ ነው። እርሱም ከመላእክት አለቆች ሦስተኛ የሆነ ነው። ደግሞም ከእስክንድርያ ውጭ በደሴት የታነጸች ቤተ ክርስቲያኑ በከበረ ሊቀ ጳጳስ ቴዎፍሎስ ዘመን በውስጧ ታምራት የተገለጸባት የከበረችበት ነው። ይህም እንዲህ ነው። ሀብታም ሴት ወደ ሊቀ ጳጳሳት አባ ቴዎፍሎስ መጣ። በዚያም ዘንድ ከእርሱ ጋር ብዙ ሰው ነበርና ከባሏ የወረሰችው ብዙ ብር ሁሉ አላት። በሊቀ ጳጳሳቱ ቤት አንጻር ያለውን ኮረብታ አስቆፈረችው። በጥቅምት ወር 18 ቀንም እንደ ተጻፈው የወርቅ መዝገብ ሁሉ ተገለጠ። በዚያም ወርቅ ብዙዎች አብያተ ክርስቲያናትን ሁሉ አሳነጸ። ከእርሳቸውም አንዲቱ የመላእክት አለቃ በሆነ በከበረው መልአክ በስሙ የታነጸች ይህች ቤተ ክርስቲያን ናት። ሥራዋ በተፈጸመ ጊዜ እስከ ዛሬ ድረስ በዚያች ቀን አከበሯት። ብዙ ምዕመናን በቤተ ክርስቲያን ውስጥ እያሉ ቤተ ክርስቲያኒቱ ቁማ ተናወጸች። ያችም ደሴት በታላቅ ዓሣ አንበሪ ጀርባ ላይ የቆመች ናትና የሰዎች ብዛትን በከበደው ጊዜ ቤተ ክርስቲያኒቱን ያፈርሳት ዘንድ ሰይጣን አነሳሳው።
ወደ ክብር ባለቤት እግዚአብሔርን በከበረ መልአክ ሩፋኤል ስም ጮኹ። ያን ጊዜ ይህ የከበረ ሩፋኤል ያንን አንበሪ በጦር ወግቶ እንዲህ አለው፣ እግዚአብሔር አዞሃልና ከቦታ ሳትናወጥ ጸጥ ብለህ ቁም። አሳንበሪውም ጸጥ ብሎ ቆመ፣ አልታወከም። በውስጧም ድንቅ ታምራቶች ተገለጡ፣ ለሕሙማንም ፈውስ ሆነ። ያችን ቤተ ክርስቲያን እስላሞች ከተነሱባት ዘመን ድረስ ኖረች። እዚህም በኋላ ሁለተኛ ያ አንበሪ ተናወጸ፣ ደሴቲቱም በላይዋ ከሚኖሩ ብዙ ሕዝብ ጋር ሰጠመች። ለእግዚአብሔር ምስጋና ይሁን። እኛንም የዚህ መልአክ በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። ዳግመኛም የቁስጥንጥንያው ሊቀ ጳጳስ አባ ዮሐንስ ጻድቅ ለሆነው ንጉሥ አኖሪዎስ ተናገረ። እርሱም እንዲህ አለው፣ ንጉሥ ሆይ እኛ ወደ አንተ ልንመጣ በመርከብ እንደ ተሳፈርን እወቅ። በጉዞ ላይም ሳለን በቀዳሚት ሰንበት ቀን በደሴት ውስጥ ታናሽ ቤተ ክርስቲያን አየን። ወደ ወደቡም ሁሉ ደረስ። በዕለተ እሁድ ሥጋውን ደሙን እንቀበል ዘንድ ወደ እርሷም ሄድን። በዚያች ቤተ ክርስቲያን በጎኗ ታናሽ ገዳም አገኘን። በውስጧም ወንድሞች መነኮሳት አሉ። በክብር ባለቤት ጌታችንን ፈቃድ ወደ እርሳቸው ደረስ። መነኮሳቱም ወደ ቀድሞ አባቶቻችን ዘመን የተጻፈ አሮጌ መጽሐፍ በእናንተ ዘንድ እንዳለ እንጽናናበት ዘንድ እርሱን ስጡኝ አልኳቸው። እነርሱም እንዲህ ብለው መለሱልኝ፣ እኛ ትርጓሜያቸውን ሁሉ የማናውቅ መጻሕፍቶቹ በዕቃ ቤት አሉ። እኔም ማያቸው ዘንድ ወደዚያ አምጡልኝ አልኋቸው። ባመጧቸውም ጊዜ መረመርኳቸው። ጌታችንን በደቀ መዛሙርቱ ፊት ያደረጋቸውን ኃይሎችና ድንቅ ታምራቶቹን ስለ ሰማይና ምድር ጥንተ ተፈጥሮ አገኘው። ሁለተኛም ስመረምር ስለ ሰባቱ ሊቃነ መላእክት ሹመትና ማዕረግ አባቶቻችን ንጹሐን ሐዋርያት የጻፉትን አገኘው። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ከእነርሱ ጋር እያለ የመነኮሳቱን ምስጢር በገለጠላቸው ጊዜ ሐዋርያትም እንዲህ ብለው እንደለመኑት ጌታችንና ፈጣሪያችን ሆይ የከበረ የሩፋኤልን ክብሩን ሁሉ ታስረዳን ዘንድ እንለምናለን። በየትኛው ዕለት በየትኛው ወር ሾምከው? ከባልንጀሮቹ የመላእክት አለቆችም ትክክል ነው የበዓሉ መታሰቢያውን ያደርጉ ዘንድ በዓለም ውስጥ ስለ እርሱ እንድናስተምር እርሱም በመከራቸው ጊዜም ይረዳቸው ዘንድ በአማላጅነቱ በአንተ ዘንድ ይቅርታ ያገኙ ዘንድ ነው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ አዘዘና ከሦስተኛው ሰማይ ሦስት የመላእክት አለቆች ሚካኤል፣ ገብርኤልና ሩፋኤል መጡ። በታላቅ ደስታም ለክብር ባለቤት ለጌታችን ኢየሱስ ክርስቶስ ሰገዱ። ጌታችንም ሩፋኤልን እንዲህ አለው፣ የክብርህና ገናንነትህ የባልንጀሮችም ልዕልና እንዲያውቁ ለሐዋርያት ንገራቸው። ያን ጊዜ ለጌታችን ሰገደ። ነግራቸው ዘንድም ጀመረ። እንዲህም አላቸው፣ ደገኛ የመላእክት አለቃ ሚካኤል ለሁሉም መላእክት አለቃቸው ነው። ስሙም ይቅር ባይ ይባላል። ሁለተኛም የመላእክት አለቃ ገብርኤል ነው። የስሙ ትርጓሜ አገልጋይ፣ ጌታ የሆነ የዓለሙ ሁሉም እመቤት የሆነች አምላክን የወለደች ቅድስት ድንግል ማርያምን ያበሰራት ነው። የኔም ስም ሩፋኤል ነው።
ይህ ደስ የሚያሰኘኝ ቸር መሐሪ ቅን የዋህ ማለት ነው። ኃጢአተኞችን በእግዚአብሔር ዘንድ አልከሳቸውም። ከኃጢአታቸው በንስሐ እስኪመለሱ ስለ ቅንነቴ በእነርሱ ላይ እታገሳለሁ እንጂ። በ23ቱ የመላእክት ነገድ ሰራዊት ላይ እግዚአብሔር የሾመኝ እኔ ሩፋኤል ነኝ። እግዚአብሔር አብን ይቅር ባይ ልጁን አጽናኝ አዳኝ የሆነው መንፈስ ቅዱስን አመሰግነው ዘንድ በደብረ ጽዮን የሚገኝ የሺህ ዓመት ተድላ ደስታ የክብር ባለቤት ጌታችን ኢየሱስ ክርስቶስ የክብር ጽዋን በሚያጠጣቸው ጊዜ ለቅዱሳኖቹ በጎ ነገርን እንድሰጣቸው እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ። ደግሞም በዚህች ቀን ከጽዋ ሕይወት አጥቆ ወስጄ ለተመረጡ ክርስቲያኖች በእጄ እንድሰጣቸው እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ። የሰማያት መዛግብት ከእጄ በታች ተጠብቀው የሚኖሩ እኔ ሩፋኤል ነኝ። እኔም እግዚአብሔር እንዳዘዘኝ እከፍታቸዋለሁ፣ እዘጋቸዋለሁም። በምድር ሰው ለባልንጀራው ስለ ስሜ በጎ ነገር ቢያደርግ እኔ በመከራቸው በችግሩ ረዳዋለሁ ወይንም የሹመቴን ነገር የሚፈጽም ወይንም ከቅዱሳን ጋር ስሜን የሚያስብ ወይንም በስሜ ለቁርባን የሚሆን የሚሰጥ ወይንም በበዓሌ ቀን ምጽዋትን የሚሰጥ ይኸው እግዚአብሔር በሊቃነ መልአኩ ክቡር ሩፋኤል የሾመኝና ያከበረኝ ጳጉሜ 3 ቀን እኔን ነው። ወደ ኢየሩሳሌም ሰማያዊት ሁሉ እስከማስገባው በብርሃን ሰረገላ እኔ እሸከመዋለሁ። በምድር ላይም ከቶ እንደርሱ ያለ የማይገኝ መዓዛው እጅግ ጣፋጭ በሆነ ሽቱ ነፍሳቸውን እርሱን በማሽተት ደስ እንዲላቸው አደርጋለሁ። ሐዋርያት ሆይ በእግዚአብሔር ፊት እስከምትቆሙ ድረስ እጠብቃችሁ ዘንድ ከኔ እርዳታ ሹ። የዚህ የመልአኩ አለቃ የከበረ መልአኩ ሩፋኤል ታምራቶቹ ብዙ ናቸው። ስለ እኛ ይማልድ ዘንድ የበዓሉን መታሰቢያ ልናደርግ ይገባናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለእግዚአብሔር ልጅ ምሳሌ የሆነ የመልከ ጼዴቅ መታሰቢያው ነው። መልከ ጼዴቅም 15 ዓመት በሆነው ጊዜ ከአዳም ሥጋ ጋር እንዲልከውና በምድር መካከልም ሁሉ እንዲያኖረው እግዚአብሔር ኖኅን አዘዘው። እርሷም ቀራንዮ ናት። የዓለም መድኃኒት ክርስቶስ መጥቶ በዚያ እንዲሰዋ አዳምም ከነልጆቹ ሁሉ እንደሚያድነው አስመለከተው። ከዚህም በኋላ በአባቱ በኖኅ ትእዛዝ ሄም መልከ ጼዴቅ በስውር ወስደው የእግዚአብሔር መልአክ እየመራቸው ሄደው ወደ ቀራንዮ ተራራማ ደረሳቸው። መልከ ጼዴቅም ክህነትን ተሾመ። 12 ደንጋዮችንም ወስዶ መሠዊያ ሠራ። ከሰማይም ሁሉ የወረደላቸውን ኅብስትና ወይን መሠዊያ በሠራላቸው ደንጋዮች ላይ መሥዋዕትን ሁሉ አደረገ። ምግቡንም መላእክት ያመጡለታል። ልብሱም ሁሉ ዳባ ነው። በአባታችን በአዳም ሥጋ ዘንድም ሲያገለግል ኖረ። አብርሃምም ከጦርነት ነገሥታትን ድል አድርጎ በተመለሰ ጊዜ ኅብስትንና ወይንን አቀረበለት። አብርሃምም ከገንዘቡ ሁሉ ከ10 1 ሰጠው። እርሱም ካህንም ንጉሡም ሆኖ ተሾሟልና። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚህችም ቀን ሰንዱን ከሚባል ሀገር ቅዱስ ሰራጵዮን አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያን መጽሐፍ ትርጓሜያቸውን ሁሉ ተማረ።
የዚህን ዓለም ገንዘቡን ሁሉ ትቶ ወደ አረሚ ሀገር ሄደ። ራሱን በ20 ብር ሽጦ ማገልገል ጀመረ። የሽያጩም ዋጋ ሁሉ ጠበቀው። እንጀራ ሳይበላ ውሃ ሳይጠጣ ከስህተታቸው ይመልሳቸው ዘንድ ሁልጊዜ ወደ እግዚአብሔር አምላክ ይጸልይ ነበር። ከዚህም በኋላ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አሳመናቸው። ሕግንና ሥርዓትንም ሁሉ አስተማራቸው። ከዚህም በኋላ ስለ እርሳቸው ራሱ ባሪያ አድርጎ እንደሸጠ እንጂ እርሱ ባሪያ እንዳልሆነ ነገራቸው። ሽያጩንም ለድሆች እንዲሰጧቸው ሰጣቸው። ከዚህም በኋላ መንካያውያን ወደሚባሉ ሕዝቦች ሂዶ ለእነርሱ ራሱን ሸጠ። የክብር ባለቤት ወደ ሆነ ክርስቶስ እምነት እስከ መለሳቸው ድረስ ሁሉ ተገዛላቸው። ከዚህም በኋላ ደግሞ ወደ ሮሜ ሀገር ሂዶ በሰላም አረፈ። እስከ ዕረፍቱም ድረስ በጾምና በጸሎት እየተጋደለ ይኖር ነበር። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የኢትዮጵያ ንጉሥ መልካም ስም አጠራር ያለው ዘረ ያዕቆብ አረፈ። እርሱም በመንግሥቱ ግዛቶቹ አገሮች ሁሉ ያማሩ ሥርዓቶችን ሁሉ እየሠራ ሃይማኖቱ የቀና ነው። እግዚአብሔርንም አገልግሎ ደስ አሰኝቶት በሰላም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።